ሊያና እህቷ ሌላ ወንድም አላቸው። አካባቢ ደግሞ የሰማነው ይሄ ቤት ብዙ ታሪክ እንዳለው ነው። መጥፎ ይሄ ዘግናኝ በሚባል አይነት አደጋ ደርሶባቸው ነው የሞቱት ነው የተባልነውና እንደዚህ አምልኮ ምናምን ነገሮች አሉባት። በዛም ነው እናቷን ያሳበደቻት። ከዛ በቃ ደብቃው ነው ያለችው። ሊያ ወንድም አለበት የተባለው ቦታ ደርሰናል። ብዙ መረጃዎች አዲስ ነገር ስለነገረችን እስኪ ነገሮችን እናጣራ። ጎዳና ላይ ወድቁብሽ ነው ማን ሊያስተዳድራቸው ነው ከዚህ በኋላ? ውሸት ሆኖ ባገኘው ግን ነግሬሻለሁ። ማግኘት ግን ለምን አስፈለገ? እሱ አስገባና እንዴ ምናወራ ነገር ስላለ ነው እዚህ ቤት። ማን ልኳችሁ? በሰላም ነው? እንዴት መጣችሁ? ማለት እነማን ናችሁ? ማለት አሁን እነ ሊያም በቃ ሶስቱም የተገኙት ይሆናላ የሆነ በአምልኮ ነገር ነው። አምልኮ ማለት ቆዩ ባለቤቴ እስክትመጣ ጠብቆታለች። ምንድነው ይሄን ያህል የምትፈራው? ችግር የለም እኮ አልኩህ አይደል? ኧረ እኔ እንትን መፍራት እኮ አይደለም ፈርቻ አይደለም እንትን ነው። ምን ታውቃለህ? የተርበተበትክ ነው። አሳቻ ሳት የተበከለ ህይወት ስለምሰጋ ነው እዚህ ቤት የምመጣው። አውሬ ነበርኩ ሰው ነኝ። ገብቷል አይደል? ለቤት እኮ ብቸኛ ነኝ። ለናቲ አንድ ልጅ አለኝ። እናንተም ለኔ አንድ ብቻ ናትና ማለት እንደዚህ ጠንቋይ ቤት ምናምን እንዲህ ይሄዳሉ። የሆነ በቃ የአምልኮ ስርዓት አላቸው። ከየት የመጡቶች ናቸው የሚኖሩ እና የሊያትም በቃ አላ ከቤተሰብ የሚመጣ ስለሆነ ትሄዳለች። መጣሽ ማለት እንትናሽ እንትን ነው እኮ ለምንድነው ሰው ያስገባው? አንተ ማን ነህ? ይሄ ምን መሰለህ ሚስት ነች አይደል? ምን ማለት ነው? ላንተ ማብራራት አለብኝ። በቃ ጠፋሽን በግድሽ ታብራራለሽ። እየነገርኩ ነው ያለው እርምጃ እንዳንወስድ የምትፈልገውን ነገር እየነገርኩ ነው ያለሁት። እና በቃ በጣም የሚያስጠላ ነገር ነው በቤታችሁ ውስጥ ሁሉ የሚፈጠረው። ሊያ ግን አታውቅም እንደዚህ ነገር እንዳለ ምናምን አታውቅምና ሊያ በጣም ነው የምታሳዝነኝ። ማለት ጋሜል ምንድነው? ተረጋጋ። ምንድነው? ጭራሽ ሰው ቤት ይዘመጣ ምን አይነት ድፍረት ነው? ቆይ ተረጋጊ እንጂ። ቤተሰቦቼ ከሰሙ በጣም ነው የሚያዝኑብኝ። ማጋጨት ነበር ይሄ። ቆይ ተረጋጊ እንጂ። እንዴት ምንድነው? ለምን ሰው መጣ እንዴ? ምን ማለት ነው? ነገርኩህ እኮ አይመለከትም ማለት ነው። በቃ በቤተሰብ ውስጥ ያሉትን ጉዶች በሙሉ እነግርሃለሁ። ስለ ባለትዳሮችን ይሄ የኔ ቤት ነው አይደለ? እኔ ጋር ደውላችሁ እሱን አገኘ ነው። ውጣልኝ። እንዴት ልታውቂ ቻልሽ? ይሄን ሁሉ ቤተሰቡ እንዴት አያውቅም? እነ ሊያ እነ እህቷ እንዴት አያውቁም ይሄን ነገር? እህትየዋ ታውቃለች፣ ሊያ ናት የማታውቀው። እሱ እኔና እሱ የምናውቀው ነው። ትዳራችን ነው። በቃ ደበደብ እንደዚህ የምታሰቃዩ ማለት ነው። አንተ ምን አገባህ ሲጀምር? ምንድነው ምን አገባህ ሲጀምር? በጣም ብዙ ችግሮችን አሳልፌያለሁ። ወይ ውጣ፣ በቃ ውጣ። እሺ ምንድነው ባልሽን ይሄን ያህል እንደዚህ የምታሰቃዩ? ግዴታ ስለሆነብሽ ችግር የለውም። እናትና አባትሽ እንግዲህ አሁን ጎዳና ላይ ወድቁብሽ ነው። ማን ሊያስተዳድራቸው ነው ከዚህ በኋላ? ጎዳና ወድቀው ብዙ ነገር ሊከሰትባቸው ነው። ምን ታስቢያለሽ? ቤተሰቦቼ ከሰሙ በጣም ነው የሚያዝኑብኝ። ፍርድ ቤት ምስክር ይሆናሉ። ቀላል እኮ ነው። ምስክር አድርጌ ነው ማመጣልብሽ። ጨረሽ። ይኸውልህ አንድ ነገር ልንገርህ፣ ችግር የለውም። እኔ የፈለግኩን ነገር እነግርሃለሁ። እስከዛሬ ስንሰራቸው የነበሩትን በቃ በቤተሰብ ውስጥ ያሉትን ጉዶች በሙሉ እነግርሃለሁ። ከፈለግም ፖሊስ ጣቢያ ሄደሽ መስክሪም ካልከኝ ሄጄ ይመሰክራል። እባክህ ቤተሰቦቼ ምንም እንዲያውቁብኝ አልፈልግም እና ካሉበት ቤትም እንዲወጡ አልፈልግም። እባክህ ለምንክ ካሉበት ቤት እንዳይወጡ። ጎዳና ይወድቁልሽ ነው ከሆነማ መንገድ ላይ ነው የምታገኛቸው፣ ወይ ይሞታሉ። አየሽ፣ በሰራሹ ተግባር አንቺን ራስሽን ብቻ ሳይሆን ቤተሰቦችሽንም ነው የጎዳሽው እኮ። ነገርኩህ እኮ እኔ ፈልጌ አይደለም። በቃ እኔ የፈለግከውን ነገር እነግርሃለሁ። ብዙ ያልነገርኩህም ብዙ ነገሮች አሉ ማለት። እሺ ንገሪኝ እኮ እነግርሃለሁ፣ ግን ቤተሰቦቼ ምንም ነገር እንደማታደርግብኝ መጀመሪያ ቃል ግባልኝ። ይኸውልሽ የምሰጭን መረጃ የሚጠቅም ሆኖ ከተገኘ ብቻ ቤተሰቦችሽ ይሄን ነገር እንዳያውቁ አደርጋለሁ። ግን የተሳሳተ መረጃ እነግራለሁ። እዚሁ ነው ገብቼ አሁን ይያችሁ ሞት ገባሽ? ይያችሁ ወጥቼ አብራችሁ ተያይዛችሁ ትሄዳላችሁ ፖሊስ ጣቢያ። እነግርሃለሁ አልኩህ አንዴ። ከነገርኩህ ለምን ቤተሰቦቼ እንዲያውቁብኝ ትፈልጋለህ? ቀጥይ እኮ ቀጥይ። አሁን ሊያና እህቷ ሌላ ወንድም አላቸው። ምን? እሺ ማለት የማያውቁት ወንድም አላቸው። እንዴት ማለት እንዴት እንደሆነ እኔም አላውቅም፣ ግን ወንድማቸው አሁን ሌላ ቦታ ነው ያለው እና በቤተሰቦቻቸው ውስጥ በእናት በአባትም ብዙ የሚያስጠላ ነገሮች አሉ። ማለት አሁን እነ ሊያም በቃ ሶስቱም የተገኙት ይሆናላ የሆነ በአምልኮ ነገር ነው። አምልኮ ማለት
ማለት እንደዚህ ጠንቋይ ቤት ምናምን እንዲህ ይሄዳሉ። የሆነ በቃ የአምልኮ ስርዓት አላቸው፣ እንደዚህ ያመልካሉ። እና በቃ አላ እንዴት ብዬ ልንገርክ? እና በቃ በጣም የሚያስጠላ ነገር ነው በቤታችሁ ውስጥ ሁሉ የሚፈጠረው። ሊያ ግን አታውቅም እንደዚህ ነገር እንዳለ ምናምን አታውቅም። እና ሊያ በጣም ነው የምታሳዝነኝ። ማለት የሆነ ሰዓት ላይ የማይሆን ነገሮች ሊደርሱባት ይችላሉ ምናምን። እና የሊያትም በቃ አላ ከቤተሰብ የሚመጣ ስለሆነ ትሄዳለች። እንደዚህ አምልኮ ምናምን ነገሮች አሉባት። በዛም ነው እናቷን ያሳበደቻት። እሺ በቃ መድኃኒት ምናምን በቃ ብዙ ሰው እንዲሞት የምታደርገው እንደዚህ ጠንቋይ ቤት ምናምን በቃ አምልኮ የሚደረግባቸው ቤቶች እየሄደች ብዙ ሰዎች ላይ የማይሆን ነገሮች ታስደርጋለች። መጥፎ ነገሮችን ታስደርጋለች። ወይ ያ ሰው እንዲያብድ፣ ወይ ትዳሩን እንዲፈታው፣ ወይ ብቻ ወይ እሷን ንብረት እንዲሰጣት፣ ብቻ ብዙ ነገሮችን ነው የምታደርገው። እንዴት ልታውቂ ቻልሽ? ይሄን ሁሉ ቤተሰቡ እንዴት አያውቅም? እነ ሊያ እነ እህቷ እንዴት አያውቁም ይሄን ነገር? እህትየዋ ታውቃለች፣ ሊያ ናት የማታውቀው። ስለዚህ የሁሉ ነገር ሳያውቁ ነው እስካሁን የተቀመጡት። እየዋሸሽን ነው ወይስ ሌላ ተጨማሪ ነገር አይደለም? ወንድምም አላቸው። ሊያ አታውቅም ወንድም እንዳላቸው። ለምንድን ነው ታዲያ ወንድሙ የተደበቀው? እንዴት እስካሁን አልተገናኙም? እሱን አላውቅም እኔ እንጃ እኮ። እስካሁን ያልተገናኙበት መንገድ ሊያ ለምንድን ነው ወንድሟን አላገኘችው? በዚህ በብቸኝነት እናት አጥተው አባት አጥተው እንደዚህ ተሰቃየች፣ እንደዚህ ብዙ ነገር የሆነች እንዴት ወንድሟን አልተገናኘችም? ምክንያቱም አሁን የሊያ ወንድም የሊያ እህት ወንድማቸው እንዲመጣ ትፈልግ። ምክንያቱም ከመጣ ተጨማሪ ውርስ ፈላጊ ሆኖ ስለሚመጣ በቃ እንዲመጣም አላደረገችም ምናምን። እህቶች እንዳሉት አያውቅም እሱ? እህቶች እንዳሉት አያውቅም እሱ። እንዴት ነው? ቆይ ማለት አልገባኝም። ወንድም ኖሯቸው ወንድም የእህት እንዳለው አያውቅም፣ እህቶቹ ደግሞ ወንድም እንዳላቸው አያውቁም። አንቺ እንዴት ልታውቂ ቻልሽ ይሄን ሁሉ ጉዳይ? ሊያ ናት ሁሉም ነገር የምትጠቀው። ምክንያቱም ያው እንደነገርኩ በቤተሰቦቻቸው ውስጥ በጣም ችግር አለና እናትየዋ ከሌላ ሰው ነው የወለደችው ልጁን። እሺ ስለዚህ በቃ ደብቃው ነው ያለችው። በቃ አላ ቀሷ እናትየው ብቻ ናት የምትረዳው። ሌላ ቦታ አስቀምጣው ትረዳዋለች እና ታግዘዋለች። የሊያ እህት ያለበትን ቦታ ታውቃለች? አዎ ታውቃለች። አንቺም ታውቂያለሽ ያለበትን ቦታ። ስለዚህ የመራሽ ትወስጂናለሽ። ያለውን ነገር ስለ ቤተሰቡ አጣራለሁ እንጂ የውሸት ሆኖ ባገኘው ግን ነግሬሻለሁ። ማግኘት ግን ለምን አስፈለገ? እሱ እኮ ተጨማሪ መረጃ ፈልጊ። እሺ ግን ቤተሰቦቼ ምንም ማታደርግብኝ ከሆነ ነው ማሳየት። ይኸውልሽ ወስደሽኝ የማገኘው መረጃ ሐሰት ሆኖ ከተገኘ ያንቺም የቤተሰቦችሽም ህይወት ይበጣበጣል። እሺ ችግር የለውም። ቀጥይ ምሪ። ሊያ ወንድም አለበት የተባለው ቦታ ደርሰናል። ብዙ መረጃዎች አዲስ ነገር ስለነገረችን እስኪ ነገሮቹን እናጣራ። እናንተ ባላችሁበት ነው። እሺ ሰላም ነው? እንዴት ነህ? አስገባና እንዴ ምናወራ ነገር ስላለ ነው እዚህ ቤት። ማን ልኳችሁ? በሰላም ነው? እንዴት መጣችሁ? ማለት እነማን ናችሁ? እኛ እዚህ አካባቢ አይደለንም፣ አታውቀንም። ለአንዳንድ ጉዳይ ነው ከአዲስ አበባ ነው የመጣ ነው። በሰላም? በሰላም ነው። አንዳንድ ጥያቄዎች መጠየቅ ፈልገን ነው። እዚህ ቤት ብዙ ነገሮች ሲሰሩ እንደነበር ምናምን መረጃ ደርሶን የመጣ ነው። ይቅርታ፣ አሁን መግባት አትችሉም። ለምን? ቆዩ፣ ባለቤቴ እስክትመጣ ጠብቋታላችሁ። ማለት አንተን ነው እኛ የፈለግን ባለቤትን አይደለም። እና እዚህ ቤት ውስጥም ያው የተደረጉ ነገሮች አሉ ምናምን ተብለን ነው። ምን የተደረጉት? ብዙ ነገሮች አሉ እዚህ ቤት የሰማናቸው ነገሮች። ከዚህ በፊት የባህል ሐኪም ነበር እዚህ ቤት እንደዚህ ስራዎች የሚሰራ ብዙ ሰዎችን ያዳነ ተባለን። ብዙ ብቻ ይሄ ከሕክምና ጋር የተገናኙ ነገሮች አስገባን። እኔ ማስገባት አልችልም። ለምንድን ነው የማትችለው? ማለት በቃ ትንሽ ሲቆዩና ትገባላችሁ። ደረጃ አይደለም አንተ ነኝ እኮ እኛ እኮ አንተን ነው ማውራት የፈለግነው። ምን ጠይቅ ጥያቄ ስላለው ችግር የለውም። እናውራ። ይኸውልህ ቤት ማስገባት ማለት ባለቤቴ ስፋት አትፈቅድ። እንዲገት እንግዳ መጥቶ ቤት ባል አይደል እንዴ? ምን ችግር የለውም ማለት ምን አለ መሰለህ፣ ሁላችሁ ተላልቀው አይደለም ትገባላችሁ እኮ። አሁን ድንገት እንግዳ ሲመጣ ሰው እስቲ ባለቤት ቤት የሚበላ የሚጠጣ ነገር ሳይዘጋጅ ነው ሲመጣ ችግር የለውም። እሱ ችግር የለውም። እኛ እንነግራታለን። እኛ ማስረዳት ባለብን መልኩ እናስረዳታለን። ችግር የለውም። ግቡላችሁ
ምንድነው ይሄን ያህል የምትፈራው? ችግር የለም እኮ አልኩህ አይደል? ኧረ እኔ እንትን መፍራት እኮ አይደለም ፈርቻ አይደለም እንትን ነው። ምን ታውቃለህ? የተርበተበትክ ነው እንዴ? ምንድነው አልተርበተበትኩም እንዴ? አወራህ ምናምን የተርበተበተ ነው። ተረጋጋ፣ ችግር የለም። ባለቤቴ ድንገት እንደው ሰው እንደዚህ ሲመጣ ሰሞኑን ደግሞ ሰው መጥቶ ያውቅና ቤት ውስጥ የተዘጋጀሁት ነገር የለም። ችግር የለውም አልኩህ እኮ። አረፍ በል። ይሄን ያህል የሚያስጨንቅ ነገር አይደለም። አረፍ በል፣ ችግር የለውም። አረፍ በል። ልጠይቅህ እኮ ነው። እኔ ብዙ ጥያቄዎች አንተን መጠየቅ ስለፈለግኩኝ ነው። እሺ ተሎ እንጠይቅ ወይ ተሎ የምትሄድ ከሆነሽ ችግር የለውም እኮ። ምንድነው ይሄን ያህል የምትርበተበተው? ኧረ አልተርበተበትኩም። ምን መሰለህ እንደነገርኩህ ባለቤቴ ሆን የለችም እና በቃ ሰው ዝም ብሎ ሲመጣ ደስ አይላትም። የሆነ ነገር ሳይዘጋጅ ቤት ውስጥ ምናምን ያው መቼስ ባህሉን ምኑን ባከበረ መልኩ ሰው መጥቶ በልቶ ጠጥቶ ተስተናግዶ ሲሆን ደስ የሚላትና እሱ ነገር ስላሌለ አሁን ቤት ላይ ይከፋታል ብዬ ነው። ችግር የለውም አልኩህ እኮ። ይሄ መክፋት፣ መናደድ፣ መርበትበት ምናምን አያስፈልገውም። ነገርኩህ እኮ በቃ ችግር የለውም አልኩህ። እኛ እንግዳ አይደለንም። ከአዲስ አበባ ነው ከከተማ ነው የመጣ ነው። አንዳንድ ጥያቄዎችን ስለዚህ ቤትም ጉዳይ ስለ ብዙ ነገሮች መጠየቅ ስለፈለግን ነው ከዛ ድረስ አቋርጠን እዚህ ድረስ የመጣ ነው። እሺ ምንድነው? ቶሎ ጠይቁኝ ወይ እናንተ ቶሎ የምትሄዱ ከሆነ ቶሎ የምትሄድበት አለ። እኔ የምሄድበት ኑሮ አይደለም ይሄ እንዳልኩህ። በቃ እኔ ባለቤት እንዲከፈት አልፈልግም። ምን ሰው ሲመጣ ምንድነው? ሰው ነን እኮ የመጣ ነው አይደል? ምንድነው ልንዘርፍ ወይ ሌላ ነገር ይዘን አይደለም የመጣ ነው እዚህ እናችሁ። ግን እናንተን የሚመጥን ነገር ከሌለ ታዲያ እንግዳን የሚመጥን ነገር እሱ ችግር የለውም አልኩህ እኮ። እኛ ምንም የምንፈልገው ነገር የለም። እኛ ጋዜጠኞች ነን፣ ስራችን ነው። ካሜራ ሰው ይዘን በየቤቱ እየገባን ብዙ ጥያቄዎች እናደርጋለን። ስለ ቤተሰብ ጉዳይ፣ ስለ ብዙ ነገሮች መረጃ የምንሰበስብ ግለሰቦች ነን። ገባህ አይደለ? ብዙ መረጃዎችን እንሰበስባለን። በብዙ መረጃዎች ነው እዚህ ድረስ የመጣ ነው እንዳልኩና ብዙ ጥያቄዎችን ለመጠየቅ እንጂ ምንም ሌላ ነገር ወይ እንግዳ ሆነን አይደለም የመጣ ነው። ለስራ ነው የመጣ ነው እዚህ። እሺ ጥያቄያችሁን ቀጥል። እሺ አትፍራ። ምንድነው እየፈራህ ያለው እንዴ? እኛ ሌቦች አይደለን። መታወቂያ እናሳያለን ካስፈለገ። ብዙ ነገሮች አሉን፣ ማስረጃዎች አሉን፣ መታወቂያዎች አሉን። መታወቂያችን እያንዳንዳችን እናሳያለን ካስፈለገ። ችግር የለውም። ይሄን ያህል እንደዚህ ልትፈራ ልታስብ አይገባም። እሺ ማለት እኛ ከህግ ጋር የምንሰራ ሰዎች እንጂ ህገወጥ ጋዜጠኞች ወይም ደግሞ ሌቦች አይደለንም። ማስክም እዚህ ኮፍያ ምናምን ያደረኩት ያው ለደህንነት ሲባል ነው እንጂ ምንም ይሄን ያህል መጥፎ ነገር የምንሰራ ግለሰቦች አይደለም። ህጋዊ ሰዎች ነን። እሺ ምንም ይሄን ያህል ልትጨነቅና ልትፈራ አይገባም። እዚህ ከባለቤት ጋር ነው የምትኖረው? አዎ ከባለቤት ጋር ነው የምኖረው። ልጆች አሏችሁ? ልጆች የሉንም። ተወልደህ ያደግከው የት ነው? ተወልጄ ያደግኩት እዚህ ቅርብ አለች ክፍለ ሀገር ገጠር ቦታ ነች። እዚሁ አካባቢ ነው? እዚሁ አካባቢ ነው፣ ቅርብ ነች። ምን ያህል ጊዜ ሆነ በትዳር? ብዙ አመት ሆነኝ። አሁንማ ምን ያህል አመት? ቢያንስ ከ6 አመት በላይ። በጣም ረጅም ጊዜ ነው። የመጀመሪያ ነው ትዳር? አዎ። እንዴት ተገናኛችሁ ከባለቤት ጋር? አሁን እኛ እዚህ ገጠር ስለሆነ ያለ ነው። አሁን በዚህ ዘመን እንዳለው መቼስ እንደዚህ ታይተን እንደዚህ ምናምን ነገር አይደለም። በቤተሰብ ነው የተገናኘነው። በቤተሰብ ነው የመጣልህ? አዎ። እናት አባት አሉ እዚህ? አዎ እኮ በቤተሰብ ስትለኝ ማለት እናት አባት አጭቶልህ ነው ወይስ እንዴት ነው? እናቴ ነች የዳረችኝና እሷ ናት ሁሉ ነገር በእኔ የሆነው ነገር ሁሉ የምታመቻች የምታስተካክለው ነው እናቴ ናት። አባትስ? አባቴን አላውቀውም ማለት በህይወት የለም? ብቻ እኔ አሁን ኖር አልኖረን የሆነ እሱ ጉዳይ አይደለም። ምክንያቱም ያሳደገች እናቴ ናትና እናትም አባቱም ያሳደገች እናቴ ናት። ከዚህ ሰዓት በኋላ እኔ አባት መጣ አልመጣ ኖረ አልኖረ ለእኔ ጉዳይ አይደለም። ስለዚህ አባትን አታውቀውም? ከእናትህ ጋር ብቻ ነው ያደግከው? አዎ ከእናቴ ጋር ነው ያደግኩት። ሙሉ ህይወት ከእናትህ ጋር ነበር እዚህ? አዎ እናቴ ጋር ነበር ያደግኩት። ከዛ ከፍ እያልኩ አካለ መጠን እያደረግኩ ስመጣም በቃ ዳረችኝ እናቴ። አሁን ደግሞ ትዳር ይዤ ነው የምኖረው። ማለቴ እናትህ እዚህ ነበረች? ሙሉ ጊዜውን እዚህ ነበረች? ሙሉ ጊዜዋ ማለት ከተወለድክበት ጊዜ ጀምሮ እስክታድግ እስክትድርህ ያለበት ጊዜ ላይ ሙሉ 30ንም ቀን በወር 365 ቀን በአመት አብራህ ነች? በጣም የሚገርም እንደው እናት ሌላ ስም ስለሌላት እናት ብቻ ትባላለች እንጂ ስንት መከራ አይታለች መሰለኝ በእኔ።
በጣም ብዙ ነገር ከተማ እየሄደች እየሰራች በገጠሩ በየተለያየ ቦታ መከራውን እያየች ነው ያሳደገችኝ። በቃ ብዙ ጊዜ ሄዳ ሰርታ ባገኘቻት ሳንቲም ለኔ የሚያስፈልገኝ ነገር ሁሉ አሟልታ ገብታ ትመጣለች። የተወሰነ ጊዜ እንደጋ ትሆናለች። ከዛ ደግሞ እንደገና መልሳ ትሄዳለች። በጣም በምልልስ ብዙ ሀገራቶች በመንከራተት በመዞር በመስራት ነው የኖረችው። አርፋም አታውቅ፣ እረፍት ኖሯት አያውቅም። ስለዚህ ብዙ ጊዜዋን አታሳልፍም ካንተ ጋር? አዎ ለኔ በመስራት እኔን ለማሳደግ ለኔ ዋጋ ለመክፈል ብዙ ቦታዎች ትዞራለች፣ ብዙ ቦታዎች ትሰራለች፣ ብዙ ሰዎች ጋር በቃ እንትን ትላለች። ብዙ ነገር ነው ለኔ የከፈለችው መስዋዕትነት። ብዙ ነገር ተሰቃይታለች። ስለዚህ ወደ ከተማም የትም ስትሄድ ለስራ እንደሆነ ነው የምታውቀው አንተ? አዎ ሌላ ምን ታረት ትሄዳለች። ምንጭስ እናት ልጆቿን ለማሳደግ የምትከፍለው መስዋዕትነት አለ። ልክ እንደዛ ነው ለኔም አንድ ነገር አጉድላብኝ አታውቅም። ብዙ መከራ አይታለች። እኔም በጣም በብዙ ስቃይ ውስጥ ነው ያለፍኩትና በጣም ብዙ ችግሮችን አሳልፌያለሁ። እሱንም በቃ እሷ ባትኖር ኑሮ እኔ እዚህ አልደርስም ነበር። ሌላ ወንድሞች እህቶች የሉም? ገርም ምንም ነገር እኔ ብቻ ነኝ። ለዛ ነው እናቴ መከራዋን ብዙ ነገር የምታየው አንድ ልጅ እያለችና እኔ ብቻ ነኝ ለእናቴ ያለኋት ልጅ። አሁንስ ማለት እየመጣች ትጠይቃለች? ካገባህ በኋላ ትመጣለች ቢያንስ በሳምንት በሁለት ሳምንት፣ አንዳንዴ ደግሞ ትንሽ ከዛም እየቆየች አንዳንዴ ደግሞ በሳምንት ሁለት ጊዜ ብቻ በተመቻትና ባገኘችው ጊዜ ትመጣለች። የምትሰራውን ስራ ታውቃለህ? ምንም ቋሚ ስራ አትሰራም። በቃ የሆነ ገንዘብ የሚያስገኝ ነገር ከሆነ ምንም አይነት ስራ ሰርታ ለኔ የሚያስፈልገኝ ነገር ታመጣለች። አሁን ለምን ራሱ ትዳራችንም የሚያስፈልገውን ነገር ሁሉ ምናምን ስትመጣ ባዶ እጇን አትመጣም። የሆነ ነገር ይዛ ነው የምትመጣው። ስራ ምናምን ትሰራለህ ማለት ትዳርህ ላይ እንዴት ነው? ያገኘው አሁን ቤት ነው በስራ ቀን ነው ያገኘውና እንዴት ነው እስኪ ቤት ያለህ ነገር? ቤት ያለ ነገር ጥሩ ነው። በጣም ደስ የሚል ቤት፣ ደስ የሚል ትዳር ነው። በጣም ባለቤቴ መልካምና ቀና ሰው ናት። እንዳልኩህ በቃ ጥሩ አስተሳሰብ፣ ጥሩ አመለካከት ያላት ሴት ናትና እኔ አንዳንድ ስራዎችን እሰራለሁ እንዲሁ የኔ ሰዓት ላይ አሁን ተባራሪ ስራዎችን ነገር ሲኖሩ፣ ከዛ ውጭ ግን በቃ እሷ ነች ትሰራለች ምናምን ነገር። እናቴ ያንዳንድ በምትደጉመኝና እሷ በምታስቀምጣቸው ስራዎች በእሷ ነው የምንተዳደረው። ማለት እናትህና ባለቤት ናቸው እየሰሩ የሚመጡት? አዎ ባለቤቴ ሰራተኛ ናት፣ ትሰራለች እሷ። እኔም የሆነ አንዳንድ ስራዎች ሲኖሩ አሁን ቋሚ ስራ የለኝም፣ ያገኘሁትን ነገር ነው የምሰራው። እናቴም ደግሞ በቃ የሆነ ጊዜ ቆይታ መታ የተወሰነ ሳንቲምም ወይ በተለያየም ነገሮች በቃም በምንም ታግዘናለች። ከዛ ባለቤት ትሰራለች። ቤት ውስጥ ሰራተኛ ምናምን አላችሁ? ምን ሰራተኛ የለንም፣ ሁለታችን ብቻ ነን ያለነው። ምን ባለቤቴ ምን ተነስታ ቤት አትደታ እንደዚህ ወላላ ምናምን ነገር ትሄዳለች። በቃ ስትመለስ ደግሞ ምሳ ምን ምትለው በቃ ቡና ፍልታ አዘጋጅታ እንደዚህ ምናምን ነገር ነው። ስለዚህ አንተ በምንም አታግዛትም ማለት ነው? አንተ በቃ ቤት ተቀምጠህ ነው የምትውለው። እሷ ውጪ ሰርታ ለፍታ መታ እዚህ ደግሞ የቤቱን ስራ ሰርታ ብዙ ነገሮችን አድርጋ ታኖራለች አንተን። አዎ በጣም የሚገርም ታታሪ ሚስት ናትና በቃ ደከመኝ ሰለቸኝ አታውቅም። ማታም ጧትም በቃ በጣም ብርቱ ሴት ናት። በጣም እንግዲህ በደንብ ነው የምትንከባከበው። በደንብ በጣም ጥሩ ሚስት ነች ለአንተ። አዎ ለዛ ነው እናንተና አሁን እኔም እንደዚህ ስለነበረው እሷ በእንዲህ አይነት እንክብካቤት ስለምታኖረኝና አሁን ደግሞ ድንገት ሰው እንዲህ ሲመጣ የሷን ድካም ታወሰኝ ታውቃለህ። እንደዛ ከስራ ደክሟት መታ ማረፍ ሲገባት መታ እንግዳ እንደዚህ ስራ ምናምን እንድናን ስትል ትንሽ ይከብዳል። እንግዲህ ድካማ ታወሰህ። ያው ለባለቤት ጥሩ ነው የምታስበው እንደነገርከኝ ከሆነ እንግዲህ ጥሩ ትዳር ነው ያላችሁ። ባለቤትም ጥሩ አይነት ትዳር ውስጥ እንዳለህ ነው እየነገርከኝ ያለውና አሁን ይኸውልህ እኔ እዚህ ቤት የመጣንበት አንደኛ ምክንያት ያው ስለ አንተ ለመጠየቅ፣ ስለ አንተ ህይወት፣ ስለ ብዙ ሰዎች እናጣራለን በየቤቱ እየገባን ስለ ባለ ትዳሮችም እና እዚህ አካባቢ ደግሞ የሰማነው ይሄ ቤት ብዙ ታሪክ እንዳለው ነው። በጣም ብዙ ታሪክ ከዚህ በፊት ሲኖሩበት የነበሩት ግለሰቦች የባህል ሐኪሞች እንደነበሩ ምናምን ሰማን። እነዛ ስናጣራ ከዛ እዚህ ቤት የነበሩት የባህል ሐኪሞች ደግሞ ሞተዋል። አሁን የምትገኘው ልጃቸው ነች እና
እስኪ እሷን ሄዳችሁ ኢንተርቪው አድርጋት ብለን ነበር የመጣ ነው። ከዛ በኋላ ደግሞ እንደ አጋጣሚ ባለትዳርም እንደሆነች እና ስለሷ ደግሞ ለመጠየቅ ባሏ ኦር ሊናገር ይችላል በስነ ስርዓት ብለን ስላሰብን ነው እዚህ የመጣ ነውና እንዴት ነው ስለዚህ ጉዳይ ታውቃለህ? እናንተ አሁን ስትሉ ሰማሁ እንደ ያለ ነገር እኔ በጭራሽ ማለት ይሄ መቼስ ቤት እንግዲህ ከኛ በፊት የነበሩ ሰዎች ሊሆኑ ይችላሉ። እኔ ስለዛ ማውቀው ነገር የለም። ምናልባት እንግዲህ ድሮ እዚህ የነበሩ ሰዎች መድኃኒት የሚቀምሙ የሚሸጡ ከሆኑ ሊሆኑ ይችላሉ እንጂ እኔ እንግዲህ ባለቤቴ ስለ መድኃኒት ምንም ነገር የምታውቀው ነገር የላትም፣ እንደሞ ያውም የላትም። እኔም እንደዛው ማለት የሰማነው እንደዛ ነው። እንግዲህ እዚህ ቤት የባህል ሐኪሞች እንደነበሩ ብዙ ሰው እዚህ ቤት መጥቶ ተፈውሷል። በጣም ብዙ እንደውም ባለ ሀብት ነበሩ ሰዎቹ እንዴት እንደሞቱ ራሱ በመጥፎ ሁኔታ ነው የሞቱት። ምናምን ገደል ውስጥ ገብተው ምናምን መጥፎ ይሄ ዘግናኝ በሚባል አይነት አደጋ ደርሶባቸው ነው የሞቱት ነው የተባልነውና እና ሴት ልጅ አለቻቸው ስለተባለ ነው እዚህ ቤትም የመጣ ነው አንደኛ ምክንያት። እኔ እሱን አላውቅም። እንግዲህ አሁን አንተ ያደረከው ትክክል ሊሆን ይችላል። ምናልባት ወይ ሰው መሳሳት ወይ ደግሞ እኛ ከዚህ ቤት ከመኖራችን በፊት የነበሩ ሰዎች እነሱ ሊሆኑ ይችላሉ እንጂ እኔ እንግዲህ ማውቀው ባለቤቴንና እኔን ነው። እንዳየው ቤቱ እዚህ አካባቢ ሌላ ሰው ብዙ የለምና ማለት ቤተሰብ ለቤተሰብ ነው የተጫጨ ነው ስላልከኝ ነው። የሷ ቤተሰብ ለኛ መጣ፣ የኔ ቤተሰብ ደግሞ ለሷ ሰጠ፣ እንደዛ ስላልከኝ ነው። አዎ። ስለዚህ እንደዛ ከሆነ ስለ ቤተሰቦቿ ልታውቅ ትችላለህ። ስለ ቤተሰቦቿ ስለአሁን እኔ ብዙ እናቴ ናት እንዳልኩህ በእኔ ትልቅ ኃላፊነት ያላት እናቴ ስለሆነች እሷ ጋር አወሩና ነገር በቃ ሚስት አግኝቼልሃለሁ ስለዚህ ታገባለህ ምናምን ነገር ተባልኩ። እሺ አልኩ፣ ተጋባን፣ መኖር ጀመርን እንጂ ከዛ ያለፈውን ነገር እንትና እንዲህ ነበር የሚሉኝ ብዙ ነገሮችን አላውቃቸውም። ማለት ቤተሰብ ለቤተሰብ ከተጫጨ አንተም የሷን ቤተሰብ ታውቃለህ፣ እሷም ያንተን ቤተሰብ ታውቃለች። እናትን ታውቃታለች አይደል? አዎ። አንተም ደግሞ የሷን እናትና አባት ደግሞ ልታውቅ ትችላለህ። ምክንያቱም ባለ ትዳር አይደል እንዴ? ትዳር አይደል እንዴ ያዛችሁት ሁለታችሁ? እንዴት አታውቅም አንተ የሷን ቤተሰቦች? ማለት ስልህ ያለማወቅ እኮ አይደለም የሚሰሩትን ስራውን በመልክ በሆነ ጊዜ የሆነ አሁን የሰርግ ቀን እንደዚህ ምናምን ነገር ብታይም እኔ ስራቸውን ምናምን እንደሚሰሩ እንደሚያደርጉ እንደው ለምን እንደው አላውቅም። ጠይቄም እንዲህ አስፈላጊ መስሎ ታቱኝ አያውቅም። ስለዚህ በቃ ዝም ብለህ ነው ዝም ብላችሁ ነው የተጋባችሁት። ከዛ በኋላ ስለ አንተ ቤተሰቦች ታውቃለህ፣ ስለ እሷ ቤተሰቦች ግን ብዙ የማታውቃቸው ነገሮች አሉ ማለት ነው። ብዙ አላውቅም። እንግዲህ እኔ ልንገርህ ማለት የባለቤት ቤተሰቦች ባለቤትቱን አላውቅም ወይ ሌላም ሰው ኖሮ ሊሆን ይችላል። አላውቅም እኮ እዚህ ቤት እናንተ እንደምትኖሩበት ነው እንጂ የምናውቀው እዚህ ቤት የነበረችው ግለሰብ የአንተ ሚስት ትሁን ወይ ሌላ ሴት ትሁን አላውቅም። የምኖረው እንግዲህ እኔና ባለቤቴ ብቻ ነን፣ ሌላ ሰው የለም። የማን ቤት ነው ይሄ? ማለት ባለቤት የሰራችሁ ነው ወይስ አንተ ሰርተኸው ነው ይሄንን ቤት? አረ የሁለታችንን ቤት አይደለም፣ በኪራይ ነው እኮ የምንኖረው እዚህኛ። ኦኬ፣ ተከራይታችሁ ነው እንዴ? አዎ። ኦኬ፣ ምን ያህል ጊዜ ሆናችሁ እዚህ? በቃ ቆየ ነው እንግዲህ እንደተጋባን አካባቢ ነው እዚህ የገባ ነው። ኦኬ፣ ከተጋባችሁ ጀምሮ እዚህ ናችሁ ማለት ነው? ወደ 6 ዓመት ብለኛል ከተጋባችሁ በትዳር። ስለዚህ እዚህ ቤት ለ6 ዓመት ያህል ቆይታችኋል። በጣም ባለቤቴ ጎበዝ ናት፣ ፈጣን ናትና ያው ልንጋባ አካባቢና ነገር እንደተጋባን ቀድማ ብዙ ነገሮች ሆነ ተጨረሰችው። ቤትም እንደዚህ ቤት ውስጥ የምታያቸውን እቃዎችም ምናምን ነገር አሟልታ ምናምን ነገር ነው የጠበቀችው። እናቴ የተወሰኑ የተለያዩ ነገሮች የጨመረቻቸው እንደዚህ ምናምን የተገዙ እሷ ናት ብዙ ነገር የጨረሰችው ባለቤትህ። ኦኬ፣ ስለዚህ ባለቤትህ ነች ይህን ቤት አግኝታ እንድትከራዩ ያደረጋችሁ ማለት ነው። እንግዲህ ያው ብዙ ነገሮችን እነግራለን። እኛም እንግዲህ ከአዲስ አበባ ስንመጣ እዚህ የመጣንበት አንደኛ ጉዳይ ያው የሆኑ ግለሰቦች አሉ። ሊያ የሚባል ስም ታውቃለህ? የምትባል ሴት ሊያ፣ ምናልባት እናትህ ስታነሳ ሰምተህ ምናምን ከሆነ ሊያ የሚባል ስም አላውቅም። እንግዲህ ያው አናውቅም ይሄንን ጉዳይ፣ ምናልባት እውነትም ይሆን ልክ አይሆንም አናውቅምና እህቶች አሉ። ማን? አንተ። አታስቀኝ። ከየት የመጡ እህቶች ናቸው የሚኖሩ? እንግዲህ እሱን የምናጣራው ይሆናል። የእውነት ተስፋ ልሰጥህ አልፈልግም። እዚህ ጋር ብቸኛ እንደነገርከኝ እናትህ ብቻ ነው ያለች፣ አባት እንደሌለ ነገርከኝና የተወሰኑ ነገሮች ስናይ እውነትም አንተ የነሊያ ወንድም እንደሆንክ የሚያሳዩ ፍንጮች አሉ። ግን
እርግጥ ነው ብለን ደግሞ እዚህ ጋር ነገሮችን እንትን ማለት አንችልም። ምክንያቱም ያው ዲኤንኤ ምርመራ ሊኖር ይችላል፣ እናትን ማግኝቶ ሁሉ ነገር ማውራት ሊሆን ይችላልና እናት ግን ቢወት አለች አይደል? እንዲያው ቆይ እኔ የምልህ እንዴት ነው እህት ምናምን ሌላ ቤት ጀምሮ የሚችለው? ምን ያህል ጊዜ ሆኗል እናትን ካያት? አሁን ስራ በዛባት ነው። የተወሰነ ጊዜ ሆናት። አሁን ጠፋች። ሰሞኑን መታ አታውቅም አይደለ? ሰሞኑን መታ አታውቅም እንጂ የሆነ ጊዜ ብቻ መታ ነበረ። አሁን ግን ሰሞኑን ጠፍታለች። ቆይ እንዴት ነው እህት የሚኖረኝ? ማለት እናቴ እኔ ብቻ ነኝ ልጇ። ለእኔ እህቴም እናቴ ናት፣ እናቴም እናቴ ናት። ሁሉ ነገር እናቴ ናት ለእኔና ከየት የመጡቶች ናቸው የሚኖሩኝ? ያው እንግዲህ እኛ ያጣራንበት መንገድ እንግዲህ የደረሰን መረጃ ነው። አንደኛ እነሱን ጥየቃ ስንሄድ ነው ሊያ የምትባለው ግለሰብ ያው ጓደኛዬ ነች። እሷ በነገረችን መሰረት በጠቆመችን መሰረት ነው ወንድም እንዳላት እዚህ ክፍለ ሀገር እንደሚኖር ያጣራ ነው። እና አንተ ትሁን አላውቅም ነው ነገር ግን የዲኤንኤ ምርመራ እናደርጋለን። እናትንም ፈልገን አግኝተን ደግሞ እናትን በምንድን ነው የምታገኛት? እሷ ናት የምትመጣው። እሷ ያው ዛሬ ነገ የሚል የምትመጣበትን ቀን እርግጠኛ ሆነ ማወቅ አይቻልም። ስራ ሲፈቀድላት ነፃ ስትሆን ነው የምትመጣውና ዛሬ ትምጣ ነገ ትምጣ መቼ እንደምትወጣ ሰኞ ማክሰኞ የሚለውን ቀን ማወቅ አንችልም። እሷ ሲመቻት ትመጣለች፣ ሳይመቻት ደግሞ ቀናቶችን አሳልፋ እንዲሁ አመሻይታ ብቅ ትላለች እንጂ ስለ እናትን አንተ በቃ እንደዚህ ደውለህ ነይ ወይ ደግሞ ያለችበት ቦታ መሄድም አትችልም። አዎ እኔም በጣም ማጨናነቅ አልፈልግም እሷን። ምክንያቱም እንደነገርኩህ ለኔ እናቴ ብዙ ነገር ናት እና የሆነ ነገር ሆንኩ እንዲህ ምናምን ነገር ብላት ከመቀጥበት ትመጣለች። ግን እንደዛ እንዳረጋት አልፈልግም። እሷ ሲመቻት እሷ ስትፈቅድ ነገሮች ሲስተካከሉላት በራሷ ጊዜ ስለምትመጣ እኔ ሌላ አሁን ደግሞ ትንሽ ቢያንስ ስርዓት እንጂ ያለው እና ሌላ ሸህም ሌላ ሀሳብ ልሆንባት አልፈልግም። እኛ ብዙ ነገሮች እንግዲህ ለማጣራት ሞክረናል። ያንተ እናትና የነ ሊያ እናት በስምም አንድ አይነት ወይዘሮ ትሩፋት የሚባሉ ግለሰቦች አይደል? ወይዘሮ ትሩፋት አይደለች ያንተ እናት? ትሩፋት አይደለች? አዎ እዛም ያሉት እንግዲህ የነ ሊያ ያልኩም ግለሰቦች እናት ስሟ ትሩፋት ነው እናታቸው። ስለዚህ ያው ያንተን ምናልባት የስምም መሳሰልም ሊሆን ይችላል። አንዳንድ ያጋጣሚ ያው የስምም መሳሰል ሊሆን ይችላል፣ አላወኩም። የስምም መሳሰል የታሪክ መመሳሰል አጋጣሚዎች ሊሆኑ ይችላሉ፣ ሊሆኑም ላይሆኑ ይችላሉ። እድል ነው። ግን እህቶች አሉ። ተው እባክህ እንደሆነ ያስቢዋል የሚማላውቀውን ነገር እንደው ለልቤ ልባት ተዋክ። እኔ እኮ ብቸኛ ነኝ፣ ለእናቴ አንድ ልጇ ነኝ። እናትም ለእኔ አንድ ብቻ ናትና ማንም እህት ወንድ የሚባለው ነገር አስቢው ማላውቅም እኔ እና እባክህ የማይሆን ነገር እንዳይሆን የምትነግረኝ መጣሽ ማለት እንትናሽ እንትን ነው እኮ ለምንድን ነው ሰው ያስገባው? አንተ ማን ነህ? ይሄ ምን መስሎኝ ሚስት ነች አይደል? ምን ማለት ነው እንዴ? ምንድነው እየሆንክ ያለው? ሰው ይምጣው ወጣልኝ። ከዚህ ምን ትሰራለህ አንተ? ምን ሆነ ነው እንዴ? ቆይ ተረጋጊ። ምን መሰለሽ፣ በጣም ይቅርታ ድጋሜ ልምርኝ። እሺ ይኸውልሽ ተረጋጊ። ምንድነው ጭራሽ ሰው ቤት ይዘህ መጣ? ምን አይነት ድፍረት ነው? በጣም ይቅርታ። ቆይ ተረጋጊ እንጂ። ምን መሰለሽ፣ ተረጋጊ። አንተ ራሱ ማን ነው? ውጣልኝ። ቆይ ተረጋጊ። እሺ ልምርኝ። እሺ አላደርግም። ማጋጨት ነበር ይሄ። እንዴ ቆይ ተረጋጊ እንጂ። እንዴት ምንድነው? ለምን ሰው መጣ እንዴ? ምን ማለት ነው? አንተ ማን ነህ? ውጣልኝ ከቤቴ። ተረጋጊ። ቆይ ተረጋጊ። ለማውራት ነው የመጣነው እኛ። ማንንም አታስገባ አላልኩም እንዴ? ለምን ነው የገባው? አስቆልፈው በሩ እንትን ሲያንኳኳ አንቺ መስለሽ ትከፍት ነው ገብቶኝ ገቡ በኃይል ነው። እኔ ቢብዬ ነበር እኮ ልጅ። ቆይ ተረጋጊ። እንደዛ ማለት ነው። ተረጋጊ። ቆይ እንዴ አትምጪው እንዴ? ለምን እንደምትመጪው? ለምን ማለት አንተ ራሱ ምን ነው? በቃ ውጣ። አይደለም ቆይ ልንገርሽ፣ እኛ ጋዜጠኞች ነን። ቆይ ጋዜጠኞች ነን። እኛ ጋዜጠኞች ነን እንዴ? ማን ገባ አለ እኮ አንቺ ቤት ነው ማለት እንዴት ማሰቃየት መደብደብ ምን አስፈለገ? ነው ተረጋጊ እንዴ። ለምን ደግሞ ውጣልኝ። ይኸውልሽ እኛ ለአንዳንድ ጥያቄዎች ነው የመጣ ነው እዚህ እኮ ቢሆንም እዚህ ቤት መምጣት አይቻልም። ይኸውልሽ እዚህ ቤት መምጣት እሱ ያውቃል በደንብ። ለምን ደግሞ መምጣት ማይቻል? ሰው መግባት አይችልም እንዴ እዚህ ቤት? አይችልም። በቃ ለምን አይችልም? እኔ ቤት አይችልም እኮ። ለምን? በቃ አይችልም። የራሴ ምክንያት አለኝ እኮ። ሰዎች አይደላችሁም እናንተ? አይደለንም። መውጣት ትችላለህ ማለት ምን ማለት? ሌላ ፍጡር ናችሁ? ሰው ናችሁ አይደለ? አዎ እንዴ ጭራሽ እንደዚህ አይነት ድፍረት
ነገርኩሽ እኮ ተረጋጊ። ሁለተኛ ደግሞ ወራናቸው ናቸው። ተረጋጊ እንዴ ማለት እሱንም ይሄን ያህል እንደዚህ ማድረጉ አስፈላጊ ነው? አስፈላጊ ነው። በቃ አውጣልኝ እኮ ለምን እኔና እሱ እናወራለን። ቆይ ተረጋጊ። አትምጪው እንዴ አደብድቢው። እኔና አንተ እናወራለን። ኖ ተረጋጊ እንዴ ለምን እንደምትመጪው ለምንድነው ባለቤቴ ነው። እኔና እሱ እንጨርሳለን። በቃ የቤታችንን ገመና እኔና እሱ ነው የምናውቀው እንዴ ማለት ጥሩ ነች ምናምን ስትለኝ የነበረው እንደዚህ ያደረገች ነው። ጥሩ እኮ እኔ ለሱ ጥሩ ልሁን አልሁን እሱ ራሱ እኔ ነኝ የምናውቀው አይደል እንዴ? እኛ በየቦታው እየዞርን ስለ ትዳር የምናማክር ጋዜጠኞች እንገባሻል። ሚዲያ ላይ የምታየው ካሜራ አለ። ሚዲያ ላይ ስለ ባለ ትዳሮችን ይሄ የኔ ቤት ነው አይደለ? እኔ ጋር ደውላችሁ እሱን አገኘ ነው። ቆይ ቤቱ የሁለታችሁም ነው አይደለ? የኔ ነው። የኔ ነው ማለት የኔ ነው ቤቱ። ባለ ትዳር ሆነሽ ይኸውልሽ የኔ ነው ያንተ ነው የሚባል ነገር የለም። በቃ የጋራ ቤታችሁ ነው እየኖራችሁበት ነው አይደለ ያላችሁት? በቃ እኔ ስፈቅድ ነው መግባት የምትችሉት። እሱስ መብት የለውም የዚህ ቤት የለውም። በቃ እሱ የኔና የሱ ጉዳይ ነው። አንተ ምን አገባ? ይኸውልሽ ችግር የለውም። እኔ ማለት መጠየቅ ያለብኝ ጥያቄዎች ጠይቄ እኔ እወጣለሁ። እኔም ይሄ እዚህ እኮ ልቆይ አይደለም የመጣሁት ገባሽ አይደለ? ነገር ግን መጠየቅ ያለብኝ አንዳንድ ጥያቄዎች ጠይቄ እወጣለሁ። ስለዚህ ችግር የለውም። አንቺም ተቀመጪና አንቺንም ጠይቅሽ። ተረጋጊ። አትምጪው። ምን ማለት ነው? አትምጪው። ቆይ እንዴ ለምን እንደምትመጪው መብት መሰለኝ እንዴ ማለት እንደዚህ በትዳራችን ላይ መግባትም ትፈልጋለህ? ኖ እኔ ለመግባት ፈልጌ አይደለም። ነገር ግን እንዴት ባልሽን ትመቻለሽ እንዴ? ለምንድን ማልመታው? እኮ ይሄው እንደዚህ ይወጣል እኮ እንወጣለን እኮ አንቆይም ምናምን አለኝና በቃ አሁን እሺ ቁጭ በልና ለምን በስራት በዝርዝር ንገረኝ። አንተም ብትሆን አንተና እኔ እናወራለን። ጠጋበን ወይ ውጣ። በቃ ውጣ። እሺ ምንድነው ባልሽን ይሄን ያህል እንደዚህ የምታሰቃዩ? አላሰቃየሁትም። እሱ የኔና የሱ ጉዳይ ነው እኮ የአንቺና የሱ ጉዳይ ነው። ግን ይሄን ያህል ባልሽን ማሰቃየት ምን አስፈለገ? አላሰቃየሁትም እኮ እንደዚህ እየደበደብሽው እንደዚህ እየመታሽው። በቃ እሱ የኔና የሱ ጉዳይ ነው። አንተ ነው ያገባህ። የኔና የሱ ጉዳይ ማለት አዎ ላያገባኝ ይችላል። ቤታችን ነው፣ ትዳራችን ነው። እሱና እኔ ነኝ። ምን የሚያገባኝ ደግሞ? ገባኝ እኮ ይኸውላችሁ ሁለታችሁ ነው የሚያገባችሁ አይደለ? አንቺ ሚስት ነሽ፣ እሱ ባል ነው አይደለ? ትዳራላችሁ ላይ ሁለታችሁ ነው ያላችሁት። ሌላ ሶስተኛ ወገን አይገባም። ገባኝ። ነገር ግን እኔ ስለ ባለ ትዳሮች ተሞክሮ ነው ወደ ሚዲያ ማቀርበው። ባለ ትዳሮች ጋር እየገባው ተሞክሯቸውን ስለ ህይወት ልምዳቸውን ምክንያቱም የአንድ ሰው ታሪክ ምናልባት ሌላ ሰው ሊጠቅም ይችላል። ሌላ ሰው ማስተማሪያ ሊሆን ይችላል። እኛ እኮ አንፈልግም። ጠይቄሃለሁ እንዴ? አንቺ ጠይቀሽኝ አይደለም። እኔ ግን በየቤቱ እየዞርኩ አሁን አንተን ተሰጥቶኝ ነው ማለት ለአንቺ ለእናንተ ቤት ማለት የሚያውቃችሁ እናንተን ትዳራችሁን የሚያውቅ ሰው ነው ጠቁሞኝ ነው። ጥቆማ ተሰጥቶኝ ነው የመጣሁት። ገባሽ አይደል? ጥቆማ ተሰጠኝና ማን የጠቆመ ማለት የጠቋሚን ግለሰብ ማንነት እንኳን አልነግርሽም እኮ ካልነገርከኝ ወይ እሺ ምንድነው ዋና ዓላማ የመጣበት? ዋና ዓላማ የመጣውበት ምክንያት የባለ ትዳሮቹን ሁኔታ ለማጣራት ነው አልኩሽ እኮ። ስለዚህ ትዳራችሁን ለማጥናት ነው ለሚዲያ ለማስተላለፍ የመጣሁት። ስለዚህ ስለ ትዳራችሁ ሳይ ደግሞ እንግዲህ እኛ እንዲጠና ግን አንፈልግም። ይቅርታ አድርግልኝ። አጠናለሁ እያልኩኝ አይደለም። ነገር ግን የእናንተን ተሞክሮ ለሚዲያ ለህዝብ እንድታስተላልፉልኝ ነው። ማስተላለፍ ካልፈለግኩስ እኔ አልፈልግማ። እሱም ይፈልጋል። እኔ እኮ ልጅ ፍቃድ አለኝ። እሱ ፈልጋለሁ ብሎህ ነው? አዎ ፈልጋለሁ ብሎኛል። ምንም አይነት ነገር ግን ተርሽበት አልፈልግም። እሱ ላይ እኔ እነሱ በኋላ እናወራለን። ችግር የለውም። ማለት እንደዚህ አይነት ጾታዊ ትንኮሳዎች እንዲደርሱ አልፈልግም። ይገባሻል? ወንድም ስለሆነ አንቺ ሴት ስለሆንሽ ማለት ያው የተለመደው ደግሞ ወንድ ሚስቱን ይመታል፣ ባል ሚስቱን ይመታል ይባላል። አንቺ ደግሞ ባልሽን እየደበደብሽ ነው ያለሽ። አይደለም እሱ እኔና እሱ የምናውቀው ነው። ትዳራችን ነው። በቃ ደበደብ እንደዚህ የምታሰቃዩ ማለት ነው። አንተ ምን አገባህ ሲጀምር? ምንድነው ምን አገባህ ሲጀምር? አንተ ምን አገባህ? ይኸውልሽ ማለት ይሄ ልመክርሽ አይደለም። አይ ምክንያቱ ምንድነው ነው ማወቅ ስለፈለኩኝ ነው እንጂ ሌላ ምንም ጉዳይ ኖሮኝ አይደለም። ምንም ምክንያት የለም። ስለዚህ ባልሽን ትመታለሽ እንደዚህ? አልመታውም። ተጋግዘን የምንኖረው ፓርት አለ አይደለ እንዴ? እሱን አድርግ ያልኩትን ካላደረገ እንግዲህ ትመቻለሽ፣ ትደበድቢያለሽ። አዎ እሱ ምን ችግር አለ? እኔና እሱ ዋና መግባባት በምንችለው መንገድ ከተግባባን እናንተ ምን አገባችሁ እኮ። እንዴት ባልሽን ትደበድቢያለሽ ነው? እኔ አሁን በመደባደብ ነው የምትግባቡት? አዎ በቃ የኛ መርህ እሱ ከሆነ ማንም ስለኛ ትዳር የሚያገባ ያለ አይመስለኝም። መደባደብ እንዴት ሆኖ ነው መርህ ሊሆን የሚችለው? አይ
እኔና እሱ በቃ እንግባ በቃ ባንደባደብም ዛሬ ምናልባት ተጋጭተን ሊሆን ይችላል፣ ግን ላንደባደብ እንችላለን ከዚህ በኋላ። ይኸው እየቀጠቀጥሽው ለምን ሰው አመጣት ይዋልሽ? ምንድነው? ቆይ እናንተ ቤተሰብ በቃ እንዲመጣ አልፈልግማ እንዴ። ለምን ምክንያት? አንተንም ቁጭ በል ብዬ በስራ ስላወራሁ ነው እንዴ? ኖ ይኸውልሽ፣ እሱ አሁን መረጃ መንገርሽ አይቀርም። ምክንያቱም መረጃ መደበቅ አትችይም። ገባሽ አይደለ? ለምንድን አልችልም? በቤቴ ልናጠፋ ካሜራው ልናጠፋ እንችላለን። በቤቴ ቤትሽም ሆነ ምንሽም ሆነ መረጃ ለመውሰድ እስከመጣን ድረስ የመስጠት ግዴታ አለብሽ። ገባሽ አይደለ? ለምንድን ግዴታ ስላለብሽ። ምክንያቱም እዚህ ጋር የምንፈልገው መረጃ ምናልባት የወንጀል ጉዳይ ሊሆን ይችላል፣ ምንም ጉዳይ ሊሆን ይችላል። ወንጀል የተሰራ ወንጀል የለም። ሰው እየደበደብሽ ነው ያለሽ። መደብደብ ደግሞ ወንጀል ነው። እሱ ከሶኛል ሄዶ ጠርቷቸዋል። እሱ ባይከስ እኔ ደግሞ መክሰስ እችላለሁ። ጠርቷቸዋል። እሱ ሊጥራን አይጥራን እኛ ደግሞ ሄደን መክሰስ እንችላለን። ገባሽ አይደለ? የገዛ ባልሽም ሆነ አልሆነም እንዴት ሰው ተደበድብ ያለሽ አንቺ? አይ አልተደበደብንም እኮ ዛሬ እንዳጋጣሚ ሊሆን ይችላል አልኩህ እኮ። በቃ እንዴት ነው የምትኖሩት? እስኪ ንገሪኝ፣ ስለ ኑሯችሁ ንገሪኝ። በቃ እንኖራለን። ኑሯችን ኑሮ ነው። የኛ ኑሮ የእናንተ ኑሮ መሆን አይችልም አይደል እንዴ? ማለት አሁን እንግዲህ ያየን ያለው እሱም ከነገረን ካጣራ ነው አንጻር አንቺ የውጭውን ስራ ሰርተሽ መተሽ ከዛ ደግሞ እዚህ ቤት ስራዎችን ትሰሪያለሽ ምናምንና ይሄ ነገር እንዴት ነው? አይከብድም? አይከብድም። እንግዲህ ለእኔ አልከበደኝም። ማለት ውጪም ቢሮ ምናምን ተሯሩጠሽ የሆኑ ስራዎች ሰርተሽ ትመጫለሽ። ከዛ ደግሞ እዚህ ደግሞ መተሽ የቤቱን ስራ ማጽዳቱን፣ ሞልበሉ፣ ምግብ ማብሰል ምናምን ብዙ ስራዎችን ትሰሪያለሽ። እሱ ነገር እንዴት ነው? እኔ አይከብደኝም። እሱም ያግዘኛል። በምንድን ነው የሚያግዝሽ? በአንዳንድ ነገር ያግዘኛል። ማለት ከቤት እንደማይወጣ ነው የማውቀው እሱ። ኧረ እሱ ያው ቤት ይቀመጣል። በእርግጥ ግን እሱ ስራዎችንም ይሰራል፣ የቤቱንም ስራ ያገዘኛል። ምን ችግር አለ? ስራዎች ይሰራል ማለት እየወጣ ይሰራል። አይ ቤትም ላይ ያለውን ይሰራል። ችግር አለ? አይ ችግር አለ እንዴ? መተባበር እኮ ጥሩ ነው ማለት መልካምነት ነው። ሚስት ባሏን፣ ባል ሚስቱን ሲያግዝ ጥሩ ነው። ነገር ግን ይሄ ልጅ ከዚህ ቤት ወጥቶ እንደማያውቅ ሰምቻለሁ። በተለይ ደግሞ ትዳር ከያዘ ቀን ጀምሮ እንደውም አብዛኞቹ ሞቷል፣ እንዴት ሆኗል፣ ጤነኛ ነው አይደለም ይላሉ። ጭራሽ አንዳንዴ ደግሞ እዚህ መጥተው ለማየት ሲሞክሩ መግባት እንደማይችሉ ይከለከላሉ። አንቺም ትሁኚ አንዳንዴ እሱም ራሱ በቃ እንዳትገቡ መግባት አይቻልም ሚስቴ የሆነ ነገር ትላለች እንደዚህ ይላል። ምንድን ነው እሱ መውጣት ካልፈለገ እንግዲህ ውጣ ብዬ አላስገድደውም እኮ አይደል እንዴ? የቤቱን ስራ ነው እኔ እሸፍናለሁ ካለ እኔ በግድ እንትን አልለውም፣ ጎትቻ አላወጣውም ማለት። ለ6 ዓመት ያልኩ ከዚህ ቤት ወጥቶ አያውቅም። እንግዲህ እሱ የራሱ ምርጫ ነው። 6 ዓመት በጣም ረጅም ጊዜ ነው። አለም 6 ዓመት 6 ቀን ራሱ ረጅም ጊዜ ነው። ወጥቶ አያውቅም። 6 ዓመት ሙሉ ከቤት ሳይወጣ ሊኖር የሚችል ሰው አለ እንዴ? 6 ዓመት ሙሉ ከቤት የምትወጪው አንቺ ብቻ እንደሆንሽ ነው። ይሄ በር በሚከፈትበት ሰዓት አንዲት ግለሰብ ብቻ እንደምትወጣ ነው የሰማሁት። እንግዲህ ሰው በር ላይ የኛን ኑሮ እየተከታተለ ነው እያልከኝ ነው? እየተከታተለው ነው አልኩ። ነገር ግን ይሄ ደግሞ ጀመር የራሳችሁ ቤት አይደለም፣ ተከራይታችሁ ነው የምትኖሩት አይደለ? አዎ ተከራይተን እኮ ተከራይ አለ፣ አከራዮች አሉ። ገባሽ? እነሱ ያሉ እዚህ ቤት እንደውም መጀመሪያ ሲገቡ 2 ነው የገቡት። ከዛ በኋላ ግን ሰውየውን አይተነው አናውቅም። እሷ ነች የምትወጣው የምትገባው ነው የሚሉ። እንግዲህ እሱ የራሱ እንትን ከሆነ ምን ማድረግ እችላለሁ? የራሱ ምርጫ ከሆነ 6 ዓመት እኮ በጣም ረጅም ጊዜ ነው። ሊሆን ይችላል እንዴ? ምናልባት እሱ ከልክላይ ነው አላችሁ? እሱ ከልክላይ ነው አላችሁ? ማን እሱ? እንዴ እሱማ ምንም የሰጠን መረጃ የለም። አንቺም እኮ እንዳይሰጥ መረጃ ነው እዚህ ጋር እየደበደብሽው እያሸሹ የነበረው አይደል እንዴ? በቃ መስጠት ስላልፈለገ ይሆናል፣ መውጣትም ስላልፈለገ ይሆናል። ምኑ ነው መውጣት ያልፈለገው? ከቤት መውጣት ስላልፈለገ። እየደበደብሽው እኮ ነው እዚህ። እሱ የኔና በሱ መሀል ያለ የትዳር ጉዳይ ነው አልኩ እኮ። የትዳር ጉዳይ ድብድብ ወይም ጸብ የትዳር ጉዳይ ሆኖ አያውቅም። እሺ አሁን ምን አድርጊ ነው የምትለኝ? አንደኛ የምትደበድብበትን ምክንያት ንገሪኝ። ሁለተኛ ከዚህ ቤት የምወጣበትን ምክንያት ማወቅ ፈልጋለሁ። በዛ ላይ እዚህ ቤት የነበሩት ግለሰቦች እነማን ናቸው? ከዚህ በፊት እዚህ ቤት የባህል ሕክምና መስጫ እንደነበረ ማን ያለ? እኔ አላውቅም ስለሱ። እንደውም ሰዎቹ የባህል ሕክምና የሚሰጡት ሰዎች ሴት ልጆች እንደነበረቻቸው ነው የሰማነው መረጃ። እንግዲህ ሴት ልጅ ትኑር አትኑር እንግዲህ እነሱን ፈልጋችሁ ጠይቋቸው። እኔ የራሴን ኑሮና እኔ ትዳሬን ነው የማውቀው አይደል እንዴ? በቃ እኮ በፊት እዚህ ቤት እንደዛ አይነት ስራዎች ይሰሩ እንደነበረ ሰምቻለሁ። እና የአንቺ እናትና አባቶች ናቸው እንደዚህ የሚሰሩት? የእኔ እናትና አባት ነው ያለ ሰው አለ? ኖ ሴት ልጅ አለቻቸው እዚህ ቤት ደግሞ ይኖሩ ነበር ስለተባለ ምናልባት ወይ እነሱ ወጥተው አንቺ ገብተሽበት ይሆን አላውቅም። እሱን ነገር ማጣራት ስለፈለኩኝ ነው።
አይ እኔ አይደለም የአንቺ እናትና አባት የት ናቸው? ያሉ የት ናቸው እኮ የሉም። ሌላ ቦታ ናቸው ማለት አሁን ባለቤትሽ ስለ አንቺ ህይወት ስለ አንቺ ቤተሰብ አያውቅም። አንቺ ግን ስለ እሱ ታውቂያለሽ። እዚህ ስለሌሉ ነው ምናልባት ለዛ ይሆናል አላውቅም ያለ። እንዴት ተዋወቃችሁ ከባለቤትሽ ጋር? እኔም በቤተሰብ ጉዳይ ነው ያወቅኳቸው። የኔ እናትና አባት ሌላ ጋር ናቸው አርፈዋል እና በቤተሰብ ነው የተዋወቅነው። የእሱ እናት እኔን ታውቃኝ ነበረ። ከዛ እናቱ መጥታ አስተዋወቀችን። እንግዲህ ትዳር መሰረትን። በእናቱ የተነሳ ነው ሁለታችሁ የተግባባችሁት? እሺ እንዴት ነው የምትኖሩት? እስኪ አኗኗራችሁን ንገሪኝ። አኗኗራችን እንግዲህ ያው እንዳየኸው ነው። እኔ ሄጄ ሰርቼ ሁሉም ጋር ሄጄ ሰርቼ መስራት ያለብኝ ነገር ለቤት ያመጣለሁ። እሱም ቢሆን ያው መስራት ባለበት ልክ ይሰራል። የቤቱን ስራ ማለት ነው? አይ ሁሉንም ማለት ውጭ መውጣት ስለማይችል አንቺ ነሽ የውጭውን ስራ የምትሰሪው፣ እሱ ደግሞ የቤቱን ስራ ይሰራል አይደለም? መስራት የሚፈልገውን ይሰራል። እንግዲህ እሱ የቤቱን ስራ ስለመረጠ የቤቱን ስራ መስራት ካለበት ይሰራል። አሁን ስለምንድን ነው ያስወጣሽው ግን? ማለት ሁለታችሁን አንድ አድርጌ ነበር ማውራት እንፈልገው። አይ እሱ ዝም ብሎ ነው ይቀባጥራል። ለዛ ቢወጣ ነው የሚሻለው። ይቀባጥራል ማለት በቃ እኔ እንድታናገረኝ ስለፈለግኩ ነው። ማለት ይቀባጥራል አልገባኝም። ከእሱ ጋር ነበር መጀመሪያ እያወራሁ የነበረው እኮ አይደል? እኮ ምን አለ እሱ ማለት ያው ስለ አንቺማ ጥሩ ነው ሲነግረኝ የነበረው። በቃ ጥሩ ሰው ነች። እንደውም እንዴት ስትደበድቢው እንዴት እየዋሸ ነው እየደበቀው ነው ያልኩት እኔ። በቃ እንግዲህ እኔ ጥሩ ነች ካለ ጥሩ ነኝ በቃ ይሄ ያለው ነገር። ስለዚህ ጥሩ ሰው ነሽ፣ ጥሩ ትዳር ነው ያላችሁ፣ በስነ ስርዓት የምትኖሩ ባልና ሚስት ናችሁ ነው? አይ እንግዲህ ጥሩ ነው። ያው እንግዲህ ጥሩ ትዳር ነው ያላችሁ፣ ትዳራችሁ ይቆይ እና ይሄ መጠላት መደባደብ እሱን የምትመጪውን ነገር ምናምን በተቻለ ብታቆሚው አሪፍ ነው። ማለት እሱ ላይ የምታደርጊያቸው ያንዳንዱ ነገሮች ማድረግ የሌለብሽ ነገሮች ናቸውና እነዚህን ጉዳዮችን እንትን አትበይና እኛም ያው ምናልባት ድጋሚ ተመልሰን ልንመጣ እንችላለን እዚህ ቤት ሌሎችን ቤቶች ጋር ስለምንሄድና ለነበረ ጊዜ እናመሰግናለን። ያው ዘለን ስለገባን በጣም ይቅርታ ስትገቢ ስላገኘሽን። እስኪ ተመልሰን እንመጣለን። እሺ እናመሰግናለን። እንውጣ።